ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ለቤት ፈላጊዎች በሙሉ ተደራሽነቱን እያሰፋ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ በተለያዩ ቦታዎች ላይ ቅንጡ አፓርትመንቶችን ይዞ በአዋሬ በሳር ቤት እንዲሁም በፒያሳ ለእናንተ ለደንበኞቹ ከተለያዩ አማራጮች ጋር ይዞሎት ብቅ ብሏል። ከባለ 1 እስከ ባለ 3 መኝታ በተጨማሪ በገላን ላይ ዘመናዊ ንግድ ሞሎችን አዘጋጅተን እየጠበቅነው እንገኛለን። ታዲያ ምን ይጠብቃሉ? ለበለጠ መረጃ ታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አንተም የሙስሊም ወንድም ህመም ሊሆን ይገባል። የሙስሊም ጉዳይ ሊሆን ይገባል። መን ለም يهتم بأمر المسلمين فليس منهم። የሙስሊሞች ጉዳይ አላሳሰበው ከነሱ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ ኢላሃ ኢላላህ ቀላል አይደለም። አንድነታችንን እጅጉን የሚያጠናክር ነው። አረቦች የተበታተኑ ህዝቦች ነበሩ። በጎሳ በምን የሚበላሉ ነበሩ። ኢስላም መጣና ግን አንድ አደረጋቸው። አንድ መድረክ ላይ ሰበሰባቸው። እንኳን ከራሳቸው ጎሳ ከሌላውም አምጥቶ አንድነት መጣ። ቢላልን ከሐበሻ፣ አቡበከርን ከቁረይሽ፣ ሱሃይብን ከሩም፣ ሰልማንን ከፋርስ፣ አብደላህ ኢብኑ ሰላምን ከይሁዲ አምጥቶ አንድ ቦታ ሰበሰባቸው። የላኢላሃ ኢላላህ ቁዋ ቀላል አይደለም። ስለዚህ ወንድማማችነታችንን አንድነታችንን እናጠናከር። አንድነት ኃይል ነው፣ ቁዋ ነው። አንዲት ታሪክ ታውቃላችሁ? የሶስቱ በሬዎች ታሪክ። ጥቁር አለ፣ ቡኒ ነገር አለ፣ ነጭ በሬ አለ። ጅብ መጣና ይባላል እኔ እኮ ከእናንተ ጋር ሰላም ነኝ አላቸው። ማን ጋር? ተለይቶ መጥቶ ነው ወደ ጥቁርና ወደ ቡኒው። ነጩ ከእናንተ በጣም ተለይቶ ስለሚታይ እሱ እየወሰወሰኝ ነው። ስለዚህ እሱን እንትን ልበል በቃ ከእናንተ ጋር እሺ እኛን ካለካሉና ነጩን በላ። አሁንም መጣና ጥቁሩ ጋር እኔ ያው ከአንተ ጥቁር ነህ አትታየም፣ ከአንተ ጋር ችግር የለብኝም። ይሄ ቡኒው ግን አሁንም ትንሽ እያስቸገረኝ እንደው የቡኒውን በቃ ከኔ ጋር ሰላም ሆን እሱን እሺ ይፈቅዳል። ብቻውን አግኝቶ በላው። የዛኔ ብቻውን ማን ቀረ? ጥቁሩ ቀረ። ጥቁሩን መጥቶ ሲበላው ምን አለ? እኔ የተበላሁት ነጭ የተበላ ጊዜ ነው አለ። መልእክቱ ግልጽ ነው። እኔ አይመለከተኝ የሆነ እንደሚሆን ነገር ሲሆን፣ የሙስሊሞች ጉዳዩን ነገር ሲሆን እኔ እኛ ጋር አልመጣም። የሆነ መስጊድ እዚህ ጋር ይፈርሳል፣ እኔ አይመለከተኝ ስትል አንተ ጋር ይመጣል። የሁሉም ጉዳይ ነው። መን ለም يهتم بأمر المسلمين فليس منهم። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም። ኢስላም ማለት ከባድ ዲን ነው። ነብዩ ሰለላሁ ዐለይሂ ወሰለም በተለያየ ሐዲስ የነገሩን ወንድማማችነት ከባድ መሆኑን፣ አንድነት ማለት ከባድ መሆኑን ሐጀተል ወዳ ላይ በአያመ ተሽሪቅ ቀናት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም አንድ መልእክት አስተላለፉ። አና ቢነድራ حدثني من سمع خطبة رسول الله صلى الله عليه وسلم في وسط أيام التشريق. بأيام التشريق مع الكلي سيناقروا فقال أيها الناس إن أنت سوت شوي ألا أواجنكم إن ربكم واحد. قيتاتشو الله أندنو بالتنيا تملاكي يما يولد ما يولد رجل اللو كزية الرا يتأجى የሁሉም መደገፊያ ሆነ አምሳያ የሌለው ብቸኛ አምላካችሁ አላህ አንድ ነው። ወኢነ አባኩም አባታችሁ ዋሂዱን አንድ ነው። አባታችን ማለት አደም አይደል? ሁሉም ከአደም ነው የተገኘው። አላ አዋጃሉ ላ ፈድለ ለአረቢይ አላ አጀሚይ። አረብ የሆነ ከአረብ ውጭ ካለው ብልጫ የለውም። ወላ ለአጀሚይ አላ አረቢይ። እንደዚሁ አጀሚዩ ከአረብ ውጭ ያለው ደግሞ በአረቦች ላይ ብልጫ የለውም። ወላ አሕመረ አላ አስወድ። ቀዩ በጥቁሩ ላይ ብልጫ የለውም። ወላ አስወደ አላ አሕመር። ጥቁሩም በቀዩ ላይ ብልጫ የለውም። ኢላ ቢተቅዋ። በምን ቢሆን እንጂ? በተቅዋ ቢሆን እንጂ። አንድ ናችሁ። ጥቁር ቀይ አላህ ዘንድ ቦታ የለም። አንድ ናችሁ። ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እናንተ ሰውነታችሁ ቅርጽ ወደ ንብረታችሁ አይመለከትም። አያቆም አይደለም ግን ከዚህ ጉዳይ ነው። ወላኪን የንዙሩ ኢላ ቁሉቢኩም፣ ወደ ቀልባችሁ። ተቅዋን ለአላህ ብለህ ነው የምትሰራው ወይስ ለማን ነው? ኢኽላስህን ይመለከታል። ወአዕማሊኩም፣ ወደ ምትሰሩት ስራ ጥሩ ነው መጥፎ፣ ያንን ብቻ ነው አላህ የሚቆጣጠርባችሁ እንጂ አንተ ወፈርክ ቀጠንክ ጠቆርክ ቀየህ አይደለም።
አላህ ዘንድ ደረጃ ኢነ አክረመኩም ዒንደላሂ አትቃኩም የእናንተ ደረጃችሁ አላህ ዘንድ ትልቅ የሚሆነው ከእናንተ መካከል እሱን የሚፈራ ነው አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም አሉና አበለግቱ መልእክቴን አደረስኩ አሉ። ቃሉ ሰሃቦች አሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መልእክቱን አድርሷል አሉ። ثم قال አዩ የውሚን ሃዛ ይሄ ቀናችሁ ምንድነው? ቃሉ የውሙን ሐራም የተከበረ ቀን ነው አሉ። ثم قال አዩ ሸህሪን ሃዛ ወራችሁ ምንድነው አሉ። ቃሉ ሸህሩን ሐራም የተከበረ ነው ዙልሂጃ ነው የተከበረው የዛ ከባድ ቀን ነው 10ኛው ቀን ነው የተከበረ ቀን ነው። ثم قال አዩ በለዲን ሃዛ አገራችሁስ ምንድነው አሉ። ቃሉ በልዱን ሐራሙን የተከበረችዋ ሐራም መካናታ የተከበረችው። ቃለ ፈኢነ አላህ እኮ ቀድ ሐረመ በይነኩም በማዕከላችሁ ሕርም አድርጓል ዲማአኩም ወአምዋለኩም ወአዕራደኩም ገንዘባችሁን፣ ደማችሁን፣ ክብራችሁን ከሁርመቲ የውሚኩም ሃዛ ፊ ሸህሪኩም ሃዛ ፊ በለዲኩም ሃዛ ይህን አገር ሕርም እንዳደረገው ወሩን ክብር እንደሰጠው ቀኑን ክብር እንደሰጠው ልክም የወንድናንተ እርስ በራሳችሁ የደማችሁ የገንዘባችሁ የክብራችሁ ጉዳይ ሕርም ሆኗል አሉ። አበለግቱ አሉ አደረስኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቃሉ በለገ ረሱሉላህ ሰለላሁ ዐለይሂ ወሰለም አዎ የአላህ መልእክተኛ አድርሰዋል ሲሉ ለዩበልገ ሻሂዱ ጋኢባ አሁን እዚህ ያለው ላልሰማው ደግሞ መልእክቴን ያድርስልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይኸው እኛ ጋር ደረሰ፣ እኛም እያስተላለፍን ነው። በኢስላም ደረጃ ያለው በተቅዋ ነው። ማንም ከማንም ዘር አይበልጥም። መን በጣ ቢሂ አመሉሁ ለም ዩስሪዕ ቢሂ ነሰቡ ስራው ወደኋላ ያስቀረው ሰው የዘሩ ምንነት ወደፊት አያስኬደው። ስለዚህ ወንድማማችነት ኃይል ነው። ዛሬ ዓለም ላይ ሙስሊሙ ላይ የሚደርሰው መከራ ምኑ ብዙ ነገር ይበዛል። አንዱ ችግር ምንድነው? የኛ ልዩነት፣ የኛ መለያየት፣ የኛ ፊርቃ ነው። ጉዳያችን እንዳልኳችሁ የሐሳብ ልዩነት ይኖራል። የሐሳብ ልዩነት ሲመጣ ያን ሐሳብ ልዩነት በቁርአን በሐዲስ መካከል እንዳኛው በአራቱ መዝሐብ እኮ ዙሪያ ላይ እኮ የማይስማሙበት እኮ ጉዳዮች አሉ። ግን በምን ይዳኙታል? በቁርአን በሐዲስ ያንን ነገር ምን ይሉታል? ያስተካክሉታል። አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ነገርን ይወድላቸዋል። ኢነላህ አላህ አሉ يرضى لكم ثلاثا ሶስት ነገርን አላህ ይወድላቸዋል። ويسخط لكم ثلاثا ሶስት ነገርን ደግሞ ይጠላባቸዋል አሉ። يرضى لكم ለእናንተ ይወድላቸዋል أن تعبدوه እሱን ብቻ ልትገዙ ولا تشركوا به شيئا በሱ ላይ ምንንም ላታጋሩ አላህ ይወድላቸዋል። የአላህ መብት ነው። ከአላህ የአላህ መብት ለፍጡራን አይሰጥም። ለነቢያቶችም ለመላእክቶችም አይሰጥም። ለመሻይኾችም ለወልዮችም አይሰጥም። የአላህ መብት የማን ነው? የአላህ ነው። ስንጨነቅ እጃችን የምናነሳው ደማን ነው? ወደ አላህ ነው። ችግራችንን የሚያነሳልን ማን ነው? አላህ ነው። ሰዎች በራቸውን ቢዘጉብን ሁሉም በእኛ ላይ ቢያድምብን ያልተዘጋብን በሬ ማን ነው? የአላህ ነው። ተስፋ እንዳትቆርጡ ወንድሜ፣ ተስፋ እንዳትቆርጭ እህቴ። ጭንቅ ሲልሽ ጭንቅ ሲልህ ሰዎች በራቸውን ቢዘጉብህ መግባ መውጫ ብታጣ የአላህ በር ሁሌም ክፍት ነው። እጅህን አንሳ። ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ያለ ጌታ፣ ቃል ኪዳኑን የሚሞላ ጌታ፣ ሀብታም የሆነ ጌታ፣ ቢሰጥ ማልቅበት ጌታ ነው ያለ አላህ። የኢብሊስን ዱዓ የተቀበለ ያንተን ዱዓ አይቀበልም? ኢብሊስ እኮ ዱዓ አደረገ። ረቢ ፈአንዚርኒ ኢላ የውም ዩብዓሱን ጌታዬ ሰዎች ከመቃብራቸው እስኪንቀሰቀሱበት ጊዜ ድረስ አቆየኝ፣ እድሜን አርዝምልኛል። አንተ ከሚቆዩት ነህ አለው። የኢብሊስን ዱዓ የተቀበለ አንተ 5 አውቃት ሰላት እየሰገድክ ለአላህ እየተደፋ አይቀበለኝም ብለህ ታስባለህ? ሰነፍ ማለት ከዱዓ የሰነፈ ነው። ስለዚህ የአላህን ሐቅ ለአላህ መስጠት ነው። ወአዕተሲሙ ወአን ተዕተሲሙ ቢሐብሊላህ በአላህ ገመድ ምን ልትሉ ነው? አንድ ልትሆኑ ነው። ጀሚያን ሁላችሁ ወላ ተፈረቁ ላትለያዩ። ወይስኸጡ ለኩም ሰላሰን ሶስት ነገር ደግሞ ይጠላባቸዋል። ቂለ ወቃል እንዲህ ተባለ እንዲወጣ። ዛሬ አላህ ይዘንልን። ፌስቡክ በለው ምን ተብለው ትርኪ ምርኪ ወሬው ያልተረጋገጠ ምን የሌለ ዝም ብሎ ቂለ ወቃል የተለያየ ነገር ይሄን ይጠላባቸዋል። ወከስረተ ሱአሊ ጥያቄን ማብዛት ያልተገባ ጥያቄ። አንዳንዱ ለዲን ፈተና ሆኖ ይመጣል። ማይጠይቅ ጥያቄ የሚጠይቅ ማህበረሰቡ ላይ ፈተና ለማምጣት። ወከስረቱ ሱአል ወኢዳአተል ማሊ ገንዘብን ማባከንም በእስላም የተወገዘ ነው። አዎ ገንዘብ የአላህ ነው። አልማሉ ማሉላህ ገንዘብ የማን ነው? አላህ ነው፣ ያንተ አይደለም። እንደፈለገ ልታጠፋ አልተፈቀደም። ወላ ቱስሪፉ ኢነላህ ላ ዩሂቡል ሙስሪፊን አታባክኑ። አላህ አባካኞችን አይወድም።
ኢነል ሙበዚሪን ካኑ ኢኽዋነ ሸያጢን። ሙበዚሮች የሚያባክሩ ሰዎች እኮ የሸይጣን ወንድሞች ናቸው ነው ያለው አላህ። ማባከን አይፈቀድም። ወኩሉ ወሽረቡ ወላ ቱስሪፉ፣ ብሉ ጠጡ እንዳታባክኑ። ማባከን በኢስላም የተጠላ ነው። አውሮፓዎቹን ወይ ሌላ ዓለም ላይ ያሉት ምግቡንም ያግበሰብሳሉ። መድፋት ላ በልክህ ነው። ስትበላ በልክህ፣ ሁሉም ነገር በልክ ነው። ኢስላም ሁሉም የተው ነገር የለም። ይሄንን አሉን። ስለዚህ አንድነታችሁ ሲጠናከር ኃይላችሁ ይጠናከራል። ወአጢዑ ላህ ወረሱለሁ፣ አላህና መልእክተኛን ታዘዙ። ወላ ተናዘው፣ አትጨቃጨቁ፣ አትወዛገቡ። ፈተፍሸሉ ወተዝሐበ ሪሑኩም፣ ኃይላችሁ ይወገዳል፣ ትዳከማላችሁ፣ ትርፈከፈከ እዛዛ ትበታተናላችሁ። ወስቢሩ፣ ታገሱ። ኢነላሃ ማአሳቢሪን፣ አላህ ከታጋሾች ጋር ነው። ሶብር ኸይር ነገር አለው። ስለዚህ ሁሉን ነገር ኸይር ነገር፣ ወንድምህ ላይ ኸይር ስታገኝ ኸይር ተደሰት። አንድነትን ያጠናክራል፣ ኃይል ያመጣል። ወንድምህ መኪና ያዘ፣ ማሻአላህ አላህ ይጨምርልህ፣ ከዚህ የበለጠ ይስጥህ፣ ዱዓ አድርግ። ወንድምህ ተለወጠ፣ ዲግሪ ያዘ፣ ዶክትሬት ያዘ፣ ማሻአላህ አላህ ይጨምርልህ፣ ደረጃህን ከዚህ ከፍ ያድርግልህ ብለህ መደሰት እንጂ ኬታ መጣው ምን አቃጠለ? ሰጪው ማን ነው? አላህ። አላህ በሰጠው አንተ ምን አመቀኝ? ለኔም ስጠኝ ነው እንጂ ማለት ያለብህ፣ ሰጪውን አካል መጠየቅ ነው እንጂ ያለብህ። ለምን ተሰጠው? ምን አስባለ? አላህ በሰጠው ምን ጋር አንተ ምን አገባ? ስለዚህ በወንድም ደስታ መደሰት። ረሱል አለይሂ ሰላቱ ወሰላም ምን አሉ? ጃአ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው መጣና ፈቃል ያ ረሱላላህ፣ አንተ አላህ መልእክተኛው ያላቸው፣ አዩ ናስ አሐቡ ኢለላህ፣ ማን ነው ከሰዎች ሁሉ አላህ ዘንድ የተወደደው አላቸው። ወአዩ አልአዕማል አሐቡ ኢለላህ፣ ከስራዎችስ ወደ አላህ የተወደደው ስራ ምንድነው? ፈቃለ ሰለላሁ ዐለይሂ ወሰለም አሐቡ ናስ ኢለላህ፣ ወደ አላህ የተወደደ ሰው ማለት አንፈዑሁም ሊናስ፣ ለሰዎች ጠቃሚ ሆነ ነው። አዎ ለሰዎች ጠቃሚ ሆነ፣ ለሰዎች ጎጂ እንዳትሆን። ሰውን መጥቀም ቢያቀትህ እንዳትጎዳው፣ ወንድምህን ማስደሰት ቢያቀትህ እንዳታሳዝነው፣ የደስታው ምንጭ መሆን ቢያቀትህ የሐዘኑ ምንጭ እንዳትሆን። እህትሽን የደስቷ ምንጭ መሆን ቢያቀትሽ የሐዘኗ ምንጭ እንዳትሆኝ። በሷ ደስታ ላይ ደስታ። አካባቢ ላይ ሲከራይ ወንድምህ አዲስ ነው፣ ጀማ ይመጣል፣ ይሰግዳል፣ ምን ይላል፣ ሰርግ ኒካ ሊያስር ሲፈልግ ማንም የለውም። ከተጨነቀ አሱብለት፣ ቤቱን ዲኮር በዲኮር አድርግለት። አለን ለወንድማችን አብሽር ብለህ የደስታው ተካፋይ ሁን። ይሄን እስላም ያስተምረው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጠየቃቸውና ለሰዎች ከሰዎች ሁሉ ጠቃሚ ሆነ ነው ለሰው አላህ ዘንድ ተወዳጅ ሆነ አሉትና ወአሐቡል አዕማል ኢለላህ፣ አላህ ዘንድ ግን ተወዳጅ ስራ አሉት ሱሩሩን ትድኺሉሁ ዐላ ሙስሊሚን፣ በሙስሊም ልብ ላይ የምታስገባው ደስታ ነው። ተክሽፉ አንሁ ኩርበተን፣ ከሱ ጭንቀትን ታስወግዳለህ። አው ተቅዲ አንሁ ደይነን፣ ወይ ዕዳውን ትከፍልለታለህ። አው ተጥሩዱ አንሁ ጁዓን፣ ወይም ደግሞ ረሃቡን ታስወግድለታለህ። ይሄን ማስተካከል አንድነታችን እንዲጠናከር የመጨረሻው መልእክቴ ለአላህ ብለን እንዋደድ። ለዘር ብለን እንዳንዋደድ፣ ለጥቅም ብለን እንዳንዋደድ፣ ለግሩፕ ብለን እንዳንዋደድ። ለማን? ለአላህ ብለን ስንዋደድ ነገ የማንም ጥላ በሌለበት ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ ነፍሲ በሚልበት ቀን ላይ አላህ ይጣራል። አይነል ሙተሃቡነ ቢጀላሊ፣ የታሉ ለኔ ልዕልና ለኔ ክብር ብለው የተዋደዱ የታሉ ይላል አላህ። የት እንዳሉ እያወቀ አላህ ደረጃቸውን ከፍ ለማድረግ አይነል ሙተሃቡነ ቢጀላሊ፣ ለኔ ክብር ለኔ ልዕልና ብለው የተዋደዱ የታሉ? አልየውመ ኡዚልሁ ፊ ዚሊ፣ ዛሬ የማንም ጥላ በሌለበት ጥላ ስር አጣልላቸዋለሁ ይላል አላህ። ለሱ ብለው ተዋደው ተፋቅረው ነገ የውመል ቂያማ ከሚጠሩት አላህ ያድርገን።